እሺ አቡሽና ሚጡ ትላንትና በሙሽራ ቀሚስና በሱፍ እንደዛ ደስ ብሎን አይተናችሁ ዛሬ ደግሞ ምን እንሆን ነው የምትሉት? ለማንኛውም የጨረቃ ፋሚሊዎች ገባ ገባ በሉ። የቅናትን መንፈስ ወቅተነው ይህን ቪዲዮ እንጀምራለን። አስቡት ከትላንትና ወደ የነበረው ቪዲዮ ላይ ሃይሚ በቬሎ እንደዛ ጥርስ በጥርስ ሆና ስትቀበል የነበረው ልጅ በቃ አሁን በምን አይነት ሁኔታ እንደሚቀበላት ተመልከቱት። ብቻህን አልተውህም እግዚአብሔርን ብቻህን አልተውህም። ይኸውላችሁ አሁን ከዚህ በኋላ ብሩክን በደንብ አድርጋችሁ ተመልከቱት። በደንብ ማለት ነው። እንደዚህ ተናደህብኝ አዝነህብኝ እንድትሄድ አልፈልግም። ይቅርታሽንም ተቀብያለሁ። አላዝንምም። ተይኝ። መሄድ ነው ፈልገው። አትሄድም። መሄድ ነው ፈልገው እኮ ተረጋጋ። ሃይሚ እኔ አልችልም። በቃ እኔ ስናደር ምናምን ሙዴ ሲጦለብ ታውቂኛለሽ። በቃ አልችልም። ገብቼ ልተኛ። በቃ እሺ ያልኩሽ እኮ በቃ ገብቼ መተኛ አልፈልግም። በቃ አሁን በትናንት ነው ክስተት ብዙ ነገር እንዲፈጠር አልፈልግም። ልተኛ በቃ ሃይሚ ኦኬ፣ በእግዚአብሔር ልተኛ። እኔ አልፈልግም። በቃ ጸጥ በይ። ምን ሆነክ ነው? ኦኬ፣ በእግዚአብሔር አትንገር። ሸጋው ባንተ ላይ ተመልከቱ። መጽሐፍ ቅዱስ በቁጣችሁ ላይ ፀሐይ አትጥለቅ ይላል። ምን ለማለት ፈልጎ መሰላችሁ? ነገሮቻችሁን አታሳድሯቸው ለማለት ፈልጎ ነው። ባጭሩ በጣም ባጭሩ ስነግራችሁ ነገሮቻችሁን፣ ጸባችሁን፣ ይሄ ውስጣችሁ ኮተት የማይረባ ሐሳብን ይዛችሁ ለነገዋ ፀሐይና ለነገዋ ቀን አትንቁ። እዛው ማታ ላይ እንዳለፍቱት ለማለት ፈልጎ ነው። እነዚህ ልጆች ምናልባት ብሩኬ በተሰማው ያልሆነ ስሜትና ሃይሚ ለዛ ስሜቱ በሰጠችው ያልሆነ ምላሽ ነገሮችን አወሳስበው ምን እንደፈጠሩ ተመልከቱ። ይኸውላችሁ ወደ እኔ ቤት ስትመጡ ከነ ሃይሚና ከነ ብሩኬ ቪዲዮ ጀርባ ወደኛ ህይወት ወርዶ ብዙዎቻችንን ሊያስተምረን የሚችል ነገር ካልሆነ ቪዲዮ እንደማልሰራበት ታውቃላችሁ። በማንኛውም የህይወት ሁኔታችሁ ውስጥ ይሁን በማንኛውም በቤተሰብም ይሁን በሪሌሽንሺፕም ይሁን በትዳራችሁ ላይ ያለን ችግር ሳትፈቱት የነገዋ ፀሐይ እንዳትወጣባችሁ በደንብ አድርጋችሁ አዳምጡኝ። መጽሐፍ ቅዱስ በቁጣችሁ ላይ ፀሐይ አይጥለቅ ይላል። ሃይሚ ተኮሳትራል እና ማታ እንዴት ነው የተለያየነው? እንጂ ጠይቄሽ እኮ ምንም አላቆም ነው አይበርድልም። እሺ ነው ታዲያ ምንም እኔ ሳላቅ ምንም ነገር ሸፋፍኛ አላልኩም። ማታ ስለተናደድከኝ አላሻም በደንብ ተላምበል። ተመልከቷት በእናታችሁ። በጣም እኮ ማለት ፍቅር የሚገባት የፍቅር ሰው ነች እኮ እቺ ልጅ። ብሩኬ የፍቅር ሰው አይደለም እያልኩኝ አይደለም። እንደውም ይሄ ስሜት ብሩኬን መሰማቱ ምን ያክል ለሃይሚ ያለውን ፍቅርና ለሃይሚ ያለውን ቦታ በደንብ ነው ሊያስረዳችሁ የሚገባው። ቅድም እንዳልኩት አንድን ሰው ስትወዱት፣ አንድን ሰው ስታፈቅሩት ነው የልጁ ወይም የዛ ሰው ጥፋትና የዛ ሰው ትንሽዬ መልካም ነገርም ጎልታ የምትታያችሁ ማለት ነው። ብሩኬ ካንቺ ጋር ነበር ልጁ ሞር እንትን እያለኝ ነበር። ምን ሆነክ ነው? ለምን ደግሞ አትረጋጋው? ምንም ተረጋግቼ እኮ ነው እረሽ እንዴ አንተ ሲጀምር እኔ ላይ ምን አስፈጠጠ? አዳምጡ በደንብ። ኦኬ ማፍታቴም ስህተት ነበር። አይደለም እንዴ ነው ያረሻል። ይኸውላችሁ አሁን ቅድም ያልኩት ምንድን ነው? ለዛ ለሚሰማን ስሜት የምንሰጠው ምላሽ ነው ለስሜቱ ስህተትነትና ትክክልነት ወሳኝነት የሚኖረው ብያችኋለሁ። አሁን ብሩኬ የተሰማው ስሜት ጤነኛ ቢሆንም ያንን ነገር አስተናግዶ ሃይሚን መጥቶ የጠየቀበት መንገድና ሃይሚ ለዛ ለሱ ስሜት የሰጠችው ምላሽ አያችሁ እንዴት ክላሽ እንዳደረገ። በቃ መጠንቀቅ ያለባችሁ እዚህ ጋር ነው። ሃይሚዬን ብትሆኚ ይሄን ቪዲዮ እንደምታየው አውቃለሁ። ብሩኬን ብትሆን እያየሄ ነው። ይኸውልህ የተሰማ ስሜት በጣም ጤነኛና አብራህ ያለችውን ልጅ ከመጠበቅና ፕሮቴክት ከማድረግ እንደሆነ እኔ እረዳሃለሁ፣ ይገባኛል። ነገር ግን ያን የተሰማህን ስሜት ያስተናገድክበት መንገድና ለሱ የሰጠኸው ምላሽ
ቶሎ የመወሰንና ጥሎ እስከ መሄድ ድረስ ያደረሰ ነገር ምን እንደሆነ አልገባኝም። እሱ ይስተካከል። ሀይሚዬ ደግሞ አንቺ ለሱ ለማብራራትና ነገሮችን ለማስረዳት የሄድሽበት መንገድና የተጠቀምሻቸው አማርኛዎች እሱ ላለበት ስሜት መመጣጠን መቻል አለባቸው። ሰዎች ለምን ብልሃተኛ ትሆኑ? ይሄንን ነገር ለስንተኛ ጊዜ እንደምለው ባላቅም፣ ነገር ግን በብሩኬና በሀይሚ ጉዳይ ሐሳብ ሳነሳ በጣም የምደጋግመው ሐሳብ እንደሆነ አውቃለሁ። ለምንድን ነው አንደኛው ቱግ ሲል አንደኛችሁ መሬት የማትሆኑት? አንደኛው ከፍ ሲል ደግሞ አንደኛችሁ ዝቅ ብላችሁ ለምንድን ነው እማታበርዱትና ነገሮችን በመነጋገርና ፍቅራችሁ መሃል ላይ ባለበት ሁኔታ ለመፍታት የማትሞክሩት? አንዳንዴ በጣም የናቅናት ቀላል የመሰለችንና እንደ ተራ የቆጠርናት ጸብ እኮ ነች አድጋ እስከ መለየትና እስከ መበተን የምታደርሰን። ስለዚህ ሁለታችሁም ቆም ብላችሁ አስቡ። ነገሮችን ተነጋግራችሁና ዝቅ ብላችሁ ለማውራት ለመፍታት ሞክሩ። ብሩኬ የተሰማው ስሜት ትክክለኛ ቢሆንም ሀይሚዬ ግን እንደዚህ አይነት ነገርና እንደዚህ አይነት ቦታ የምትገኝ ልጅ አይደለችም። በዚህ ሐሳቤ ሁላችሁም ትስማማላችሁ ብዬ አስባለሁ። የተለመደችው ቦታችን ላይኳ ጋር እየተገናኘን ስሜታችሁን ጻፉላቸው። ይህን ቪዲዮ ሁለቱንም ሜንሽን አድርጌ ስለምለቀው ሐሳባችሁን፣ ስሜታችሁን ያዩታል፣ ያነቡታል። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ቪዲዮ አለኝ። የምትወጂ ፍቅሬ መጣች ሳትወጂ አስጨከንኩሽ። እኔ አንድ ነገር ልንገራችሁ። በቃ የሆነ ቪዲዮ በሰሩ ቁጥር የሆነ ነገር ማለት ታምኔላቸውን ኢቭን ባየሁት ቁጥር ደግሞ ዛሬ ምን ሊፈጠር ነው ብዬ በጣም በቃ አሁን እየተጨነኩ በጣም ማለት የእውነቴን ነው መነገራችሁ። እሱ የውሳኔ ሰው ነው። ቶሎ ነው ነገሮች ላይ በቃ የሚወስነው። አይኖ አለመብሰልና ትንሽ ማለት ነገሮችን ካለማገናዘብ እንደሆነ ይገባኛል እኮ እረዳለሁ። እሷ ደግሞ ደመ መራራ ናት መሰለኝ። ትንሽዬዋ የምታደርጋቸው ነገሮች ይጎሉባታል። ሀይሚ ታውቃላችሁ፣ መሳቅ ትወዳለች። በቃ ከሰዎች ጋር መግባባትና በቃ መጫወት ምናምን የሚያስደስታት ልጅ ናትና ያ ነገር ብሩኬን ኮንፈርት ሲነሳው አያለው በጣም በተደጋጋሚ። ውድ ቤተሰቦቼ በዚህ ጉዳይ ላይ ከተሳሳትኩኝ እባካችሁን እስቲ አርሙኝ። ምን አለ ማለት እርስ በርስ ቢግባቡና ሁለቱም በሰል ብለው ነገሮችን በበሰለ አይምሮ ቢያዩዋቸው ብዬ አስባለሁ። እዚህ ላይ የምትጨምሩት ሐሳብ ካለ ፕሊዝ በጣም ብትነግሩኝ ደስ ይለኛል። የሁላችሁንም አነበዋለሁ። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እያመጣን እየሳቅን እየተማማርን እየተመካከርንበት እየቆየን ስለሆነ ማለት ነው። እንግዲህ በባለፈው ቪዲዮ በሱፍና በቬሎ አምሮባቸው እንደዛ ሳቅ በሳቅ ጥርስ በጥርስ ሆነው እኛንም ያስደሰቱን ሃይሚና ብሩኬ መሃላቸው ምን እንደገባባቸው በማላቀው ሁኔታ ዛሬ በጣም በአሳዛኝና ብሎም በአስደንጋጭ ቪዲዮ ነው የመጡት። አስደንጋጭ ቪዲዮ ነው ያልኩበትን ምክንያት ወደ በኋላ በደንብ አድርጌ ወደፊት ቀጣይ ላይ ምን ሊፈጠር እንደሚችል አስረዳችኋለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ለዚህ ቻናልና ለዚህ ቤት አዲስ ሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የጨረቃ ፋሚሊዎች አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይሄንን ቪዲዮ ሁላችሁም ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ለእናንተው የተከፈተው ሊንክ እየነካችሁ ቤተሰብ እየሆናችሁ እንድትቀላቀሉት በአክብሮት እየጋበዝኩኝ የዛሬውን ቪዲዮ ብዙ ወሬ ሳላበዛባችሁ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም የተከበራችሁ ቤተሰቦቻችን እንዴት ናችሁ? ነው ያለው ፈጣሪ ይመስገን አለን። ድምጼ ከተቀየረባችሁ ሶሪ፣ ያው ጉንፋን ይዞኝ ነው። ትላንትና ምን እንደሆነ አላውቅም፣ ስለጨፈርኩበት ምናምን ብቻ አላውቅም፣ ጉንፋን ይዞኝ ነውና ብሩክ ነኝ አታስቡ። ዛሬ በቁም ነገር ነው የመጣሁት። ቆይ ከቁም ነገሩ በፊት ከትላንትና ወዲያ በነበራቸው ቪዲዮ ላይ እንደዛ ሳቅ በሳቅ ጥርስ በጥርስ ሆነው የመጡት ልጆች ናቸው ብዬ ለማያውቃቸው ሰው ባስተዋውቃቸው አሁን የሚያምነኝ ሰው አለ? ማለት
ይኸውላችሁ በዛሬው ቪዲዮ ብዙዎቻችሁ በጣም ብዙ ነገር ትማራላችሁ። ይኸውላችሁ ከነሱ ቪዲዮ በኋላ ወደ እኔ ቤት የምትመጡበትን ምክንያት አውቀዋለሁ። የኔን ሐሳብ የኔን ንግግር እንዲሁም ደግሞ በኮሜንት ላይ በጣም ብዙ ህይወት ያዩ ያገቡ የወለዱ በጣም ብዙ አመታትን ሪሌሽንሺፕ ውስጥ የቆዩ ሰዎች ሐሳብ የሚነሳበት ቤት ስለሆነ በጣም ብዙዎቻችሁ ከነብሩኬ ቪዲዮ በኋላ ወደዚህ ቤት እንደምትመጡና ሐሳቦችን ሰምታችሁ ሐሳባችሁን ሰጥታችሁ የምትሄዱበት ቤት እንደሆነ አውቃለሁኝ። ስለዚህ ዛሬ በጣም ብዙ ነገሮችን እንማርበታለን። ከሁሉም በፊት ግን ብሩኬን ከዛ ሳቅ ወደዚህ ድብርትና ኩርፊያ ያመጣው ነገር ምን እንደሆነ እንወቅና እመለሳለሁ። እኔ አንድ ነገር ደብሬ ነው የመጣሁት። ምን ነው? እኔ እዛ ጋር ሆኜ እንኳን ሃይሚን ጋር ነበር ትኩረት እያዩዋት የነበረው ምናምን ከሁሉም ከጀማው ጋር ነበረች። ግን ደግሞ እኔ ማላውቀው ሰው ነበረ ከሷ ጋር እና ይጎራረሳሉ ምናምን በጣም የሚያስጠላ ነገር ነው እያየ ነበረው። በጣም የሚያስጠላ እኔ ደብሮኛል። ሳሏሽም ነግራችሁ ደብሮኛል። በቃ ሚዜነቱ ራሱ ግራ ነው የገባኝ። በደንብ አዳምጡት እና አስጠይቃትም ምንም አላውቀው ምናምን አለች። አዛኛን አነጋገሯን በቃ ግንፍልፍል ነበርና በጣም ያናድር ነበር። ብቻ እኔ ዛሬ እሷን አምጥቼ እኔ ጠይቃታለሁ። እኔ በቃ እንትን ኮንፈርት አልሰጠኝም። ያስጠላል። በቃ እያረጉት የነበረው ነገር ያስጠላል። ያ አሁን እዚህ ጋር ይኸውላችሁ አለመብሰል ይሁን አለመረዳዳት ይሁን እርስ በርስ አለመግባባትና አለመታወቅ ይሁን እኔ ሊገባኝ አይችልም። ምን መሰላችሁ? ብሩኬ ታውቃላችሁ በጣም ሴንሲቲቭ ነው፣ በጣም ስስ ነው። ለነገሮች ያለው አመለካከትና ለነገሮች ውሳኔ ሲሰጥ በጣም በፍጥነት ነው ውሳኔ የሚሰጠው። ይሄንን ባህሪውን በጣም ብዙዎቻችሁ ታውቃላችሁ። ወደ ሁለተኛው ስመጣ ደግሞ መቼስ ሃይሚ እንደዚህ አይነት ነገር ታደርጋለች፣ እንደዚህ አይነት ነገር ውስጥ ትገባለች ብላችሁ ብዙዎቻችሁ እንደማታስቡ አውቃለሁ። ያ የኔም ሐሳብ ነው። ነገር ግን ብሩኬ እንደዚህ ማሰቡ ይሄ ነገር ውስጡን መሰማቱ መጥፎ ነው ወይም ትክክል አይደለም ብዬ አላስብም። ምክንያቱም ላስረዳችሁ። የምትወዱት ሰው አይደለም ትንሽዬ እንኳን ቦታ የምትሰጡት ሰው ሁል ጊዜ እንደምለው የዛ ሰው ጥፋቱም ይሁን መልካም በጎ ነገሩ እናንተ አይን ውስጥ ይጎላል ወይም ይደምቃል። ምክንያቱም አንድ ሙሉ ብርጭቆን ውሃ ጠብታ መርዝ እንደምትመርዘው ሁሉ እናንተ ልባችሁ ውስጥ ትልቅ ቦታና ስፍራን የሰጣችሁት ሰው የሚያደርጋት ትንሽዬ ነገር እናንተ አይንና ልብ ውስጥ እንደምትጎላ ደጋግሜ በጣም በብዙ ቪዲዮዎቼ መቼስ መናገሬን ታስታውሳላችሁ። ስለዚህ ይሄ ስሜት መሰማቱ ከብሩኬ አንግል ሆናችሁ ስታዩት ትክክል ነው። ግን አንዳንዴ ሃይሚ እኮ ናት የሚለውን ነገር ቢያስብ ብዬ በጣም እመኛለሁ። ማለት እሱም እንደዚህ አይነት ነገር ጥፋት ሲያጠፋ ሃይሚ እንዴ ብሩክ እኮ ነው ብላ ብታስብ፣ እሱም ደግሞ ልክ እንደዚህ አይነት ነገር ሲያይና እንደዚህ አይነት ስሜት ሲሰማው ለምንድን ነው የተሰማኝ እንዴ ሃይሚዬ እኮ ናት ማለት እርስ በርስ መቼስ በጣም ብዙ ነገሮችን በጣም ብዙ መሰናከሎችን አልፈው የመጡ ልጆች እርስ በርስ በጣም የሚተሳሰቡ የሚዋደዱና የሚፋቀሩ ማለት ደስ የሚል ግንኙነት ያላቸው ከነሱ አልፎ ፍቅራቸው ተመልካቾቻቸው እኛ ጋር የሚጋባ ልጆች እንደሆኑ መቼስ ሁላችንም እናውቃለን። የኔ መናገር ይሄን ነገር አይለውጠውም፣ አይጨምረውም፣ አይቀንሰውም። ግን እርስ በርስ ምን አለ እንደዚህ ብለው ቢያስቡ ብዬ አስባለሁ። ለማንኛውም እስቲ መታለች ሃይሚዬ፣ ምን እንደሚፈጠር አብረን እንመልከት። የምትወጂ ፍቅሬ መጣች ሳትወጂ አስቸገርኩሽ። እኔ አንድ ነገር ልንገራችሁ። በቃ የሆነ ቪዲዮ በሰሩ ቁጥር የሆነ ነገር ማለት ታምኔላቸውን ኢቭን ባየሁት ቁጥር ደሞ ዛሬ ምን ሊፈጠር ነው ብዬ በጣም በቃ አሁን እየተጨነኩ በጣም ማለት የእውነቴን ነው የምነግራችሁ። እሱ የውሳኔ ሰው ነው። ቶሎ ነው ነገሮች ላይ በቃ የሚወስነው። አይኖ አለመብሰልና ትንሽ ማለት ነገሮችን ካለማገናዘብ እንደሆነ ይገባኛል እኮ እረዳለሁ። እሷ ደግሞ ደመ መራራ ናት መሰለኝ። ትንሽዬዋ የምታደርጋቸው ነገሮች ይጎሉባታል። ሃይሚ ታውቃላችሁ መሳቅ ትወዳለች። በቃ ከሰዎች ጋር መግባባትና በቃ መጫወት ምናምን የሚያስደስታት ልጅ ናትና
ያ ነገር ብሩኬን ኮንፈርት ሲነሳው አያለው በጣም በተደጋጋሚ። ውድ ቤተሰቦቼ በዚህ ጉዳይ ላይ ከተሳሳትኩኝ እባካችሁን እስቲ አርሙኝ። ምን አለ ማለት እርስ በርስ ቢግባቡና ሁለቱም በሰል ብለው ነገሮችን በበሰለ አይምሮ ቢያዩዋቸው ብዬ አስባለሁ። እዚህ ላይ የምትጨምሩት ሀሳብ ካለ ፕሊዝ በጣም ብትነግሩኝ ደስ ይለኛል። የሁላችሁንም አነበዋለሁ። ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ። አስቡት ከትላንትና ወደ የነበረው ቪዲዮ ላይ ሃይሚ በቬሎ እንደዛ ጥርስ በጥርስ ሆና ስትቀበለው የነበረው ልጅ አሁን በምን አይነት ሁኔታ እንደሚቀበላት ተመልከቱት። ይኸውላችሁ እዚህ ቪዲዮ ላይ እስከ መጨረሻው ድረስ ከቆያችሁ ለእናንተ ትክክል ያልሆነ ወይም ስህተት የመሰላችሁን ነገር ምን ያክል ትክክለኛ ስሜትና ምን ያክል ከመዋደድ የሚመጣ ይሄ የፍርሃትና ይሄ የመጠበቅ ስሜት እንደሆነ አስረዳችኋለሁ። የእውነቴን ነው የምነግራችሁ። በጣም ብዙዎቻችሁ እንዴ ሃይሚ እኮ ናት እንዴት እንደዚህ ታደርጋለች ብሎ ያስባል ብላችሁ አስባችኋል። ብሩኬንም አንዳንዶቻችሁ በቪዲዮ ላይ ስትወቅሱት አይቻለሁኝና ምን አይነት ጤነኛ ስሜት እንደተሰማውና ነገር ግን ብሩኬ ጋር ያለው ስህተት የተሰማውን ስሜት የተቀበለበትና ለዛ ለተቀበለው ስሜት ደግሞ ምላሽ የሰጠበት መንገድ ትንሽ ትክክል አይደለም ብዬ ነው ማስበው። ለማንኛውም በዚህ ቪዲዮ ብዙ ነገር እናወራለን። እስከ መጨረሻው ድረስ ቆዩ። ያወኩት ብዙ አለ ምን ማለት ነው? ተኮሳትራል እና ማታ እንዴት ነው የተለያየ ነው? እንጂ ጠይቄሽ እኮ ምንም አላቆም ነው አይበርድልም። እሺ እና ታዲያ ምንም እኔ ሳላቅ ምንም ነገር ሸፋፍኛ አላልኩም። ማታ ስለተናደድከኝ አላሻም በደንብ ተላምበል። ተመልከቷት በእናታችሁ። በጣም እኮ ማለት ፍቅር የሚገባት የፍቅር ሰው ነች እኮ እቺ ልጅ። ብሩኬ የፍቅር ሰው አይደለም እያልኩኝ አይደለም። እንደውም ይሄ ስሜት ብሩኬን መሰማቱ ምን ያክል ለሃይሚ ያለውን ፍቅርና ለሃይሚ ያለውን ቦታ በደንብ ነው ሊያስረዳችሁ የሚገባው። ቅድም እንዳልኩት አንድን ሰው ስትወዱት አንድን ሰው ስታፈቅሩት ነው የልጁ ወይም የዛ ሰው ጥፋትና የዛ ሰው ትንሽዬ መልካም ነገርም ጎልታ የምትታያችሁ ማለት ነው። ስህተቱ የሚመጣው የቱ ጋር መሰላችሁ? ያ የተሰማችሁን ስሜት ለሱ የምትሰጡት መልስ ላይ ነው እንጂ ስሜቱ በጣም ጤነኛና ትክክለኛ ይሄ የመጠበቅና የመከለል ስሜት እንደሆነ ብዙዎቻችሁ በህይወት ስትኖሩ እንድታውቁ ፈልጋለሁ። አንተ የምትለውና እኔ ጋር ያለው ነገር ጭራሽ አይገናኝም እኮ ማለት። አንተ የምትለውና ልጁ ማን ነው? እኔ ማንስ ቢሆን ምን አገባኝ? እኔ እዛ ሰርግ ቦታ ነው አይተገናኘ ነው። ከማን ጋር? ከልጁ ጋር ነው አለ እና እንደዛ ይኮናል አይቺም ማለት ምን ሆንኩኝ? ምን የተለየ ነገር ምን አደረኩ? ኧረ እባክሽ እየተጎራረሽ ምናምን ምን ሆንኩኝ አለ እና እሺ ሰው ሊያጎርስክ እንደዚህ እጁን እንትን ብሎ እምቢ ትላለክ? አይ እኔ በደንብ ነው ያዩዋችሁ። እንዴ ራሱ ፈልጎ ካጎርስ ምን ችግር አለው? ምንም አይደለም። እኔ ያ አንዳንድ ቦታዎች ላይ ልብ ብላችሁ የምታውቁ ከሆነ ራንደምሊ የሆነ ሰው ተነስቶ ሰዎችን ማጉረስ ይጀምራል እና ምናልባት እንደሱ አይነት ነገር ተፈጥሮ ሊሆን ይችላል ብዬ አስባለሁ። ኦፍ ኮርስ ይገባኛል። ሃይሚዬ ከአዳዲስ ሰዎች ጋር መተዋወቅ አዳዲስ ሰዎች ጋር ልቧን እናውቀዋለን ሁላችንም። ልቧ በጣም ንጹህና እሷ የምታስበው የእሷ ኢንቴንሽን ሰውን ከመግባባት ሰውን ከመቀላቀል ጋር ነው እንጂ ምናልባት ብሩኬ ባሰበው ደረጃ ላይሆን እኮ ይችላል። ግን እሷ የዚያን ያክል ከሰዎች ጋር ለመግባባት የምታደርገው ሙከራ ብሩኬን በጣም ኮንፈርት ሲነሳው ብዙ ጊዜ ታዝቤያለሁኝ። ውድ ቤተሰቦች እንግዲህ ቅድም እንዳልኩት በዚህ ጉዳይ ላይም የሚሰማችሁን ስሜት እኔም ትክክል ካልሆንኩኝ እያስተካከላችሁኝ ኮሜንት ላይ ጻፉልኝ። ከማያውቁት ሰው ጋር እንደዚህ አይኮንም። በቃ ሳሏሽ ምን የተለየ ነገር ጉርሻ እኮ ነው የጎረስኩት። ምንም ጉርሻ አይደለም። በቃ በደንብ እያየሽ ነበር። ያ የብሩኬን ንግግር በደንብ አድርጋችሁ አስተውሉት። እሺ በቃ ስታዳምጡት ደግሞ ጀጅ እያደረጋችሁት እንዴ ሃይሚ እንዴት እንደዚህ ታደርጋለች ብሎ ያስባል ብያላችሁ አይደለም። ይሄ ነገር የሚገባችሁ ምናልባት ሴቶቹ ወንድ ስትሆኑ ነው። ኮንፈርት ይነሳናል ማለት አንዳንዴ ይኸውላችሁ ከተፈጥሮ ምንም የማይመስላቸው ወንዶች አሉ ከተፈጥሮ ማለት ነው። አንዳንዶች ደግሞ በጣም ስስ ናቸው ማለት በጣም ማለት ነው። እንዴት እንደዚህ ታየዋለሽ? ወይም ደግሞ ድንገት እኮ ነው ዞር ብላ ስታየው
አረ ሌሎች ወንዶችን ማየት ጀመርሽ ብለው ቱግ የሚሉ ወንዶች አሉ። ሴቶችም እንዳሉ ሁሉ ያው የእናንተ ይብሳል። የእናንተን በሌላ ቪዲዮ ሀይሚዬ ቀንታ ስትመጣ በደንብ አድርጌ አንስቼ የምናወራበት ይሆናል። አሁን ወንዶች ጋር ነው ያለሁት፣ ግን ወንዶቹ በዚህ ጉዳይ ላይ ምን እንደምታስቡ እንድትነግሩኝ ይፈልጋለሁ። የእውነቴን ነው። ኮንፈርት አይነሳም እንደዚህ አይነት ነገር? እስቲ ንገሩኝ ኮሜንት ላይ። ያው ሐሳብ መጻፊያ ቦታው ለእናንተ እስከተዘጋጀ ድረስ በነፃነት ኮሜንታችሁን፣ ሐሳባችሁን፣ ስሜታችሁን መጻፍ ትችላላችሁ። እሺ በተለይ ደግሞ እዚህ ቤት ሐሳብ ልናንሸራሽር በነገሮችና በምናያቸው ነገሮች ምን አይነት ትምህርት እንደምንወስድ ልንነጋገር እስከመጣን ድረስ በተቻለን መጠን ሐሳቦችን አንሸራሽረን ቪዲዮአችንን ብንጨርሰው ብዬ አስባለሁ። ብዙዎቻችሁ ይሄንን አቋሜን ታውቃላችሁ፣ ከበፊት ጀምሮ የምትከታተሉኝ ማለት ነው። እኔ ይሄንን ቪዲዮ ማየት ከፈለኩኝ ቤቴ ቁጭ ብዬ በስልኬ መከታተል እችላለሁ። ነገር ግን ሐሳቡን ይዤ መጥቼ ከቪዲዮ ጀርባ ባለው ቁም ነገር ላይ እኛ ብንወያይበትና ብንመካከርበት በጣም መልካም ይሆናል ብዬ ስለማስብ ነው እንድትሳተፉ በደንብ አድርጌ ኮሜንት ላይ ምናምን እምላችሁ ማለት ነው። ትረዱኛላችሁ ብዬ አስባለሁ። እንገናኝ እዛው። ካንቺ ጋር ነበር ልጁ ሞር እንትን እያለኝ ነበር። ምን ሆነክ ነው? ለምን ደግሞ አትረጋጋው? ምንም ተረጋግቼ እኮ ነው እርሽ እንዴ አንተ ሲጀምር ልጅ ማነው? እኔ ላይ ምን አስፈጠጠ? አዳምጡ በደንብ። ኦኬ ማፍታቴም ስህተት ነበር። አይደለም እንዴ ነው እያረሻል። ይኸውላችሁ አሁን ቅድም ያልኩት ምንድን ነው? ለዛ ለሚሰማን ስሜት የምንሰጠው ምላሽ ነው ለስሜቱ ስህተትነትና ትክክልነት ወሳኝነት የሚኖረው ብያችኋለሁ። አሁን ብሩኬ የተሰማው ስሜት ጤነኛ ቢሆንም ያንን ነገር አስተናግዶ ሃይሚን መጥቶ የጠየቀበት መንገድና ሃይሚ ለዛ ለሱ ስሜት የሰጠችው ምላሽ አያችሁ እንዴት ክላሽ እንዳደረገ። በቃ መጠንቀቅ ያለባችሁ እዚህ ጋር ነው። ሃይሚዬን ብትሆኚ ይሄን ቪዲዮ እንደምታየው አውቃለሁ። ብሩኬን ብትሆን እያየሄ ነው። ይኸውልህ የተሰማ ስሜት በጣም ጤነኛና አብራህ ያለችውን ልጅ ከመጠበቅና ፕሮቴክት ከማድረግ እንደሆነ እኔ እረዳሃለሁ፣ ይገባኛል። ነገር ግን ያን የተሰማህን ስሜት ያስተናገድክበት መንገድና ለሱ የሰጠኸው ምላሽ ቶሎ የመወሰንና ጥሎ እስከ መሄድ ድረስ ያደረሰ ነገር ምን እንደሆነ አልገባኝም። እሱ ይስተካከል። ሃይሚዬ ደግሞ አንቺ ለሱ ለማብራራትና ነገሮችን ለማስረዳት የሄድሽበት መንገድና የተጠቀምሻቸው አማርኛዎች እሱ ላለበት ስሜት መመጣጠን መቻል አለባቸው። ሰዎች ለምን ብልሃተኛ ትሆኑ? ይሄንን ነገር ለስንተኛ ጊዜ እንደምለው ባላቅም፣ ነገር ግን በብሩኬና በሃይሚ ጉዳይ ሐሳብ ሳነሳ በጣም የምደጋግመው ሐሳብ እንደሆነ አውቃለሁ። ለምንድን ነው አንደኛው ቱግ ሲል አንደኛችሁ መሬት ማትሆኑት? አንደኛው ከፍ ሲል ደግሞ አንደኛችሁ ዝቅ ብላችሁ ለምንድን ነው እማታበርዱትና ነገሮችን በመነጋገርና ፍቅራችሁ መሃል ላይ ባለበት ሁኔታ ለመፍታት የማትሞክሩት? አንዳንዴ በጣም የናቅናት ቀላል የመሰለችንና እንደ ተራ የቆጠርናት ጸብ እኮ ነች አድጋ እስከ መለያየትና እስከ መበተን የምታደርሰን። ስለዚህ ሁለታችሁም ቆም ብላችሁ አስቡ። ነገሮችን ተነጋግራችሁና ዝቅ ብላችሁ ለማውራት ለመፍታት ሞክሩ። ብሩኬ የተሰማው ስሜት ትክክለኛ ቢሆንም ሃይሚዬ ግን እንደዚህ አይነት ነገርና እንደዚህ አይነት ቦታ የምትገኝ ልጅ አይደለችም። በዚህ ሐሳቤ ሁላችሁም ተስማማላችሁ ብዬ አስባለሁ። የተለመደችው ቦታችን ላይኳ ጋር እየተገናኘን ስሜታችሁን ጻፉላቸው። ይህን ቪዲዮ ሁለቱንም ሜንሽን አድርጌ ስለምለቀው ሐሳባችሁን፣ ስሜታችሁን ያዩታል፣ ያነቡታል። ብቻህን አልተውህም። ይኸውላችሁ አሁን ከዚህ በኋላ ብሩክን በደንብ አድርጋችሁ ተመልከቱት። በደንብ ማለት ነው። እንደዚህ ተናደህብኝ አዝነህብኝ እንድትሄድ አልፈልግም። ይቅርታሽንም ተቀብያለሁ። አላዝንምም። ተይኝ። መሄድ ነው ፈልገው። አትሄድም። መሄድ ነው ፈልገው እኮ ተረጋጋ። ሃይሚ እኔ አልችልም። በቃ እኔ ስናደር ምናምን ሙዴ ሲጦለብ ታውቂኛለሽ። በቃ አልችልም። ገብቼ ልተኛ። በቃ እሺ ያልኩሽ እኮ በቃ ገብቼ መተኛት ነው ፈልገው። በቃ አሁን በትናንት ነው ክስተት ብዙ ነገር እንዲፈጠር አልፈልግም። ልተኛ። በቃ ሃይሚ ኦኬ፣ በእግዚአብሔር ልተኛ። እኔ አልፈልግም። በቃ ጸጥ በይ። ምን ሆነክ ነው? ኦኬ፣ በእግዚአብሔር አትንገር። ሸጋው ባንተ ላይ ተመልከቱ። መጽሐፍ ቅዱስ በቁጣችሁ ላይ ፀሐይ አትጥለቅ ይላል። ምን ለማለት ፈልጎ መሰላችሁ?
ነገሮቻችሁን አታሳድሯቸው ለማለት ፈልጎ ነው። ባጭሩ በጣም ባጭሩ ስነግራችሁ ነገሮቻችሁን፣ ጸባችሁን፣ ይሄ ውስጣችሁ ኮተት የማይረባ ሐሳብን ይዛችሁ ለነገዋ ፀሐይና ለነገዋ ቀን አትንቁ። እዛው ማታ ላይ እንዳለፍቱት ለማለት ፈልጎ ነው። እነዚህ ልጆች ምናልባት ብሩኬ በተሰማው ያልሆነ ስሜትና ሃይሚ ለዛ ስሜቱ በሰጠችው ያልሆነ ምላሽ ነገሮችን አወሳስበው ምን እንደፈጠሩ ተመልከቱ። ይኸውላችሁ ወደ እኔ ቤት ስትመጡ ከነ ሃይሚና ከነ ብሩኬ ቪዲዮ ጀርባ ወደኛ ህይወት ወርዶ ብዙዎቻችንን ሊያስተምረን የሚችል ነገር ካልሆነ ቪዲዮ እንደማልሰራበት ታውቃላችሁ። በማንኛውም የህይወት ሁኔታችሁ ውስጥ ይሁን በማንኛውም በቤተሰብም ይሁን በሪሌሽንሺፕም ይሁን በትዳራችሁ ላይ ያለን ችግር ሳትፈቱት የነገዋ ፀሐይ እንዳትወጣባችሁ በደንብ አድርጋችሁ አዳምጡኝ። መጽሐፍ ቅዱስ በቁጣችሁ ላይ ፀሐይ አይጥለቅ ይላል። በጣም ያሳዝናል። ባንተ ላይ ይታሰባሉ፣ ባንተ ላይ ይቀጀላሉ፣ ባንተ ላይ። ብዙዎቻችሁ እንድታውቁ የምፈልገው አንድ ነገር አለ። ሃይሚ አሁን ባላደረገችውና ባልሰራችው ነገር ላይ ነው። ምናልባትም የሆነ ሰውዬ መጥቶ ስላጎረሳት ብሩኬ በተሰማው ያልሆነ ስሜት ነገር ግን ጤነኛ በሆነ ስሜት ነው እንደዚህ አይነት ነገር መሃላቸው እየተፈጠረ ያለው። ስለዚህ ነገ ከነገወዲያ የሚፈጠረውን አናውቅም። ነገር ግን በመሃላችሁ ፈጣሪ ይግባና ነገሮቻችሁን ፈታችሁ እንድትመለሱ የኔ መልካም ምኞት ነው። ውድ ቤተሰቦቼ የምትሏቸው ነገር ካለ እንግዲህ ኮሜንት ላይ መጻፍ ትችላላችሁ። ለማንኛውም የዛሬው ቪዲዮአችን የተመለከታችሁትን ይመስል ነበረ። ያው እኔ ጋር ሙሉ ቪዲዮ እንደማይታይ ታውቃላችሁ። ምክንያቱም ሙሉ ቪዲዮ መታየት ያለበት ራሳቸው ብሩኬና ሃይሚ ቤት ነው። ይሄ ቪዲዮ ደግሞ የሃይሚዬ ቤት ላይ ተለቋል። ስለዚህ እየገባችሁ ቪዲዮን እያያችሁ በዛውም ሃይሚዬን 200,000 ለማስገባት የጀመርኩትን ጉዞ ብዙዎቻችሁ የቻናሌ ቤተሰቦች ታውቃላችሁ። ስለዚህ ሰብስክራይብ ያደረጋችሁ ቶሎ ብላችሁ 200,000 አስገቡልኝና የሃይሚዬን እንግዲህ 200,000 ቶሎ እንድናከብርላት ሁላችሁንም ጥሪ አስተላልፍላችኋለሁ። እስካሁን እዚህ ቪዲዮ ላይ ቆይታችሁ ደግሞ ሰብስክራይብ ያደረጋችሁና የደውል ምልክቷን ያልነካችሁ አሁኑን እስቲ ወረድ በሉና የደውል ምልክቷን መንካታችሁንና ሰብስክራይብ ማድረጋችሁን ቼክ አድርጉ። ቪዲዮውን ሁላችሁም ላይክ በማድረግ በኮሜንት ላይ ደግሞ ምን ልጨምር ምን ልቀንስ ምን ላስተካክል የሚለውን እየነገራችሁን የኮሜንቱ የመጀመሪያ ቦታ ላይ ያለውን ለናንተው ብዬ የከፈትኩትንና የተለያዩ ትምህርቶችን እያመጣው ለናንተ የማቀርብበትን በዩቲዩብና በሌሎች ሶሻል ሚዲያዎች ላይ እንዴት ቪዲዮ እየሰራችሁ ብር ማግኘት እንደምትችሉ የማስተምርበት ቻናል ነው። ሁላችሁም እየገባችሁ ቤተሰብነታችሁን አረጋግጡ፣ ተቀላቀሉ። በጣም እየበዛን ነው። ለሱም በጣም አመሰግናችኋለሁ። እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና እየተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።